እና አማድ ሲመለስ ያለቀሰው ሀገሩ ስለወደቀች ነው የምትሉት? ነው የእምቦይሞን ማናየው ውስጡን ከአንድ ተስፋችሁ ነቀሏችሁ፣ አባረሯችሁ። ድሮም ብራይተን ጌታሽ ነው ብራይተን ጌታሽ ነው። አባትሽ ነው በዓል እሑድ እየጠበቀ ልጥፍ ረግሽ በአባትሽ ነው። በቃ እመኑ። ነገሩ እናንተ ክለባችሁን ትታችሁታል። የግሪኬሬሽ አለማግባት፣ የአርሰናል ሴት ፒስ እሱን ያስጨነቃችሁ ክለባችሁን ትታችሁታል። ከዛ ክለባችሁ ምን አደረገ? እናንተን ተዋችሁ። በቃ አንድ ተገላግላችኋል ካላችሁ ስኳድ የተነሳ ማለት ነው። ትንሽ ረፍት አድርጉ ተብሎ ከአንዱ ተወራችኋል። ፕሪሚየር ሊግ ላይም ያው እንደ ቶፕ 10 ነው እየተጫወታችሁ ያላችሁት። እሱ ላይ የምናያችሁ እዚህ ልጅ አቃጠለን እኮ መድኃኒዓለም ያቃጥለው። ገና ጨዋታው እንደተጀመረ ምን አይነት ኳስ ነው የሳትከው? ቆይ ይሄ እኮ ለመሳት ነው የሚከብደው። አረ ይሄ ልጅ በየሳምንቱ አቃጠለን አጨሰን። በቃ ምን እንደሚሻለን ራሱ አናውቅም። ዛሬም በቃ ይኸው እኛ ጎል ሳትን እነሱ አገቡብን። በቃ ብዙ ጊዜ እኛ መንስታቸው ኳሶች ናቸው ዋጋ እያስከፈሉን ያሉት። በቃ ዛሬም እንደዚህ ጎል ሳትክላቸው እነሱ እንዲያገቡ አበረታታቸው። አረኛ ተቃጠለን መድኃኒዓለም ያቃጥለን። በሜዳችን ብራይተን ገርፎን ጥሎን ሄዷል። እኔ ዲያጎ ዳሎት የሚባል ተጫዋች ለምን እዚህ ክለብ ውስጥ እንዳለ አይገባኝም። በመጀመሪያው 10 ደቂቃ ውስጥ 3 ስህተት ሰርቷል። አራተኛው ጎል ሆነ። ማርቲኔዝ መገኘት ነበረበት። ዌልቤክ ያገባው ጎል ላይ ያ ቦታ የማ ቦታ ነው? እዛ ጋ ነው አሰላለፉ ላይ እዛ ጋውን ተብሎ የተቀመጠበት ቦታ ነው። we were shit እንደተለመደው ሲስት ሆስፒታል ነበርኩ። ዳሎት ይሄን ኳስ ሲስት ማለት ነው። ይሄን ኳስ ዳሎት ሲስት ራሴን ሲች ሆስፒታል ነበርኩ። ሰው እንዴት ነው ፕሮማክስ የሆነ ደደም ነው? ዳሎት የተባለ ልጅ እግረ ቆማጣ ነው እሱ። ሲጀምር ሲወለድ ራሱ ቆማጣው ነው የተወለደ። እኔ አሁን እየፈራ ያለሁት እሱን አይደለም ጀሙ። ቀጣዩ ተመልከቱ፣ ያለንን ጨዋታ ተመልከቱ። ሲቲ አርሰናል ቅቅል ሰው ተቀምጦለት መብላት አይችልም አይባልም። ሲጀምር እንዲህ ነው የሚቆረጣጥሙን ማለት ነው። እኔ እስካሁን ድረስ የፈራሁት ይሄን ነው። ምን እንደሚሻለን ተመልከቱ። ዳሎት ቆማጣ እግር ይዘን ነው የምንጮተው። አረጀመው እኔ ተቃጠልኩ። እግዚአብሔር እኔ በቃ ራሴ ሲች ሆስፒታል ስለነበርኩ ነው ቪዲዮ ያልሰራሁት። ቪዲዮ ላይክ፣ ሼር፣ ፎሎ፣ ኮፒ ሊንክ አድርጉ። ዲያጎ ከጨዋታው መጠናቀቅ በኋላ ይሄንን ሲል ሰምተናል። ጨዋታውን ለማሸነፍ ብዙ ድሎች አግኝተን ነበር። በመጨረሻዎቹ ደቂቃዎች ብራይተን ላይ የበላይነት ብንወስድም ቀይ ካርዱ ጎድቶናል። ሾካካ ካንተ በላይ ጎዳን የለም። በጣም ያሳዝናል። ማሸነፍ ይገባን ነበር ብዬ አስባለሁ። አታስብ፣ አንተ መቼም አስበህ አታውቅም። ደነዝነህ ድንዝ ያልክ ከቻልክ ክለባችንን ለቀውጣልን። ኧረ በስማም ተቃጠልን እኮ። አንተ ምን አይነት ተጫዋች ነው? ምኑን እያዩ ነው ግን? በቃ አሰልጣኞች የመጡት ሁሉ አማራጭ ስለሌላቸው ነው የሚያስገቡት ወይስ ምንድን ነው? አልገባኝም። ብቻ ማንቸስተር ይቅደም ብያለሁ። ደግሞ ኢንተርቪው እንዳይሰጥ ከዚህ በኋላ ፈዩማ አለ። እናንተ ቀልድ ነው መሰለኝ የያዛችሁት። ይብላኝ ለወለዳችሁ ያገባችሁ ይፈታችኋል። ካልደበራችሁ ነው የነበረኝም ነገራችሁ። ምንም ካልመሰላችሁ አልጮህም። እኔ ምን አገባኝ? ደንቆሮውላ አልከው። እንግዲህ በሳምንት አንዴ ብቻ ነው ማንቸስተር ዩናይትድ የሚጫወተው ካሁን በኋላ። የትላንቱ ውጤት በጣም አሳፋሪ ነው። አንዳንዴ በሁለት ሳምንት አንዴም ይሆናል። ይሆናል። እንተው እንጂ ሁለት ሳምንት አንዴም አለው። እንዴት ፕሪሚየር ሊግ ሳይኖር 10 ቀን ምናምን አለ። ያ ለነገሩ ልክ ነው። ቢሆን ምናምን አለ 12 ቀን። ራሷቸው ኤፍ ኤ ካፕ ሲጫወቱ አሁን ሰከንድ ራውንድ ላይ ሲጫወቱ እሱ ረፍት ነው የሚሆነው። ለዛ ነው ሁለት ሳምንት ነው አሉ። እና ይሄ ያሳመማል። ለማንቸስተር ደጋፊዎች አመራሮቹ ራሳቸው መጠየቅ አለባቸው ብዬ አስባለሁ። አንቺ ትርፌ ምንድነው እሺ እንዴ ምንድነው እሺ? ከሁሉም ቶርናመንት እንደዚህ ወጥተሽ ትችዋለሽ እንዴ? ጥርግርግ ብለሽ እንዴ? አሁን እሺ ምን ላይ ልትወዳደሪ ነው እንዴ? ከሁሉም ውድድር ወጥተሽ ምን ላይ የቤተሰብ ጨዋታ ላይ ልትወዳደሪ ነው እንዴ? ምንድነው ኢቢኤስ እንደውን
እሱ ላይ ተወዳደር ይሁን ትርፍዬ ምን ይሻልሻል? ምንድን እኔ እኮ ጨነቀኝ ላንቺ። አሁን አንቺን ነው እኔ ቀጣይ ሳምንት ሲቲን ነጥብ ታስጠለልኛለሽ ብዬ ተስፋ የማደርገው ትርፌ። አንቺ አይ ቅሌታም አይትርፌ አለው ማለት ከንቱ ነገር ደግሞ ደህና ቡድንም እንዳለው ሰው እኮ አሰልጣኙን አባረሩት። እናንተ አሰልጣኝ ኖረ አልኖረ ምንም ያው እኮ ናችሁ። ምን ይባላል? እኔ ትርፌ እኮ ችግር እኮ እግር ኳስ አይደለም መንፈሳዊ ነው። ስለሚሰማኛ ጥቂ ነው መንፈሳዊ ነው ችግሯ። እንውሰዳት ወይ ቁርአን ትሂድ ወይ ጸበልም ትሂድ የዛ ላይ ባት በቃ በሆነ መንገድ በእውነት ነው ምናችን። አይዞን የእውነት የትርፌ ጀማ ኮፒ ሊንክ አድርጉ። የእናንተ ቲክቶከሮች ዛሬ ቪዲዮ አይሰሩም ስለሌለ የኔን አካውንት ኮፒ ሊንክ አድርጉ። ተመቷል ቪዲዮ ያልወጣ የት እናጫውታችሁ? እሺ ሼፍ ካፑም ካራባውም አልተሳካም። የት እናጫውታችሁ? እሺ እናንተ የዳሎትን እድሜ ያርዝምልን፣ አሜን በሉ። የዳሎት ምን አይነት ድንቅ ተጫዋች ነው ግን ዳሎት። ዳረን ፍሌቸር ራሱላችሁ አይኑን ጨፈነ። ይሄንን ሆረር ፊልም አላይም ነው ያለው። ገና ይሰጥሻል ብራይተን ጌታሽ ይለበልብሽ። አናዘር ዋን ከሌላ ቶርናመንት አርሊ ተሰናብተሻል። ቢያንስ እዚህ ታይም ብራይተን ነው ግሪምዝቢ አይደለም። ዘንድሮ ዋንጫ የለም። ገና ካሁኑ ከሁሉም ነገር ተሰናብተሻል። ለጤንነት ነው የምትጮች። ካሁን በኋላ ፎከስ ማድረግ የምትችይበት ቦታ አለ። ምን ላይ ነው? አርሰናል ላይ መቋጠር። ሙሉ ኤነርጂሽ ነው። ለምን ታባክኛለሽ? ተረዳሽኝ አይደል? እና አለመውረድ ላይ ፎከስ ማድረግ ይኖርብሻል። አለመውረድ ላይ ማለት ነው። ዳኒ ዌልባክ ሁሌ የአንቺ ተጫዋች አንቺ ላይ ማግባት ይመቸዋል። ሌሲ የሚባለው ይችላል፣ ፋውልም ይችላል፣ ፓስም ፋውልም ይችላል። ፒስ ነው። እኔ እኮ አንቺን ማብሸቅ እኮ ስልችት ብሎኛል። አቅለ መናገር ማለት ባታገቢ ኖሮ አባብልሽ ነበር። ባታገቢ ኖሮ ማለት ግን ስታገቢ እርግጠኛ ነኝ ሁሉም እንደሚል እርግጠኛ ነኝ። ገባሽ አይደለ? ከዛ ስብር ቴናግ እኮ ነው ከ2017 በኋላ ዋንጫ የሚባል ነገር ያሳያችሁ እኮ ቴናግ ነው። ከዛ ላይ ግን ምን ጨመረባችሁ? ላለመውረድ መጫወትን። እሷን ነገር ማስወገድ ካልቻልሽ ዘንድሮ ዌስትሃም ይሻሻል ብቻ። ብራይተን እኮ ውልዝ አይደለም። ብራይተን ውልዝ አይደለም። አይዞሽ ትርፌ፣ አይዞሽ ኖርምዬ ነው። ኮንግራ ሁላችሁም የማንቼ ደጋፊዎች ኮንግራ ልላችሁ ፈልጋለሁ። ገና በግማሽ ዓመት ገና በጃንዋሪ ገና የጥር የዝውውር መስኮት በተከፈተበት ጊዜ ገና አርሰናል ዋንጫ መብላቱን ሲያረጋግጥ እናንተ በድል ከሁሉም ውድድሮች መውጣታችሁን አረጋግጣችኋል። ኮንግራ። ምን አይነት የውድድር ዓመት እያሳለፋችሁ ነው? ከፕሪሚየር ሊግ ፉክክር ውጭ ናችሁ። ምን አይነት እድለኛ ናችሁ? ከቶፕ ፎር ውጭ ናችሁ። ቶፕ 6 እንደማገቡ አረጋግጣችኋል። ኤፍ ኤ ካፕ የላችሁበትም፣ ካራባኦ የላችሁበትም፣ ቻምፒየንስ ሊግ አትጫወቱ፣ ኤሮፓ ሊግ አትጫወቱ። በቃ ላለመውረድ ብቻ ነው የምትጫወቱ። ታድላችሁ። ኮንግራ። ምን አይነት የውድድር ዓመት እያሳለፋችሁ ነው? እርምታደል እንዴ! ዛሬ ከኤፍ ኤ ካፕ ውጭ ሆናችሁ በቃ ምንም ቋጠር የላችሁ። ዶማ ዱንዙዝ ደጋፊውላ ገብቶላል። ምን አይነት የውድድር ዓመት ግን እያሳለፋችሁ ነው? ኮንግራ ብያችኋለሁ። ይመቻችሁ፣ የአራዳ ልጆች ይመቻችሁ። እግዚአብሔር እኔ በዚህ ውጤት ምንም አልደበረኝም። በቃ ምንም ማለት ነው ምንም አልደበረኝም በዚህ ውጤት። ምክንያቱም 9 ቁጥራችን አግብቷል። አጥቂያችን ጎል ማምረቱን ጀምሯል። ማን ምንም አልደበረኝም በዚህ ውጤት። ይደብረኛል እና ብላ ያሰብክ ካለ መቼም ነው የማይደብረኝ በዚህ ውጤት። 9 ቁጥር አጥቂያችን አግብቷል። ሙሉ ስኳዳችንን ገና አላገኘንም። በዛ ላይ በደነዝ አሰልጣኝ ነው እየሰለጠንን ያለ ነው። ገብቷል። ስለዚህ በዚህ ውጤት ምንም መቼም ነው ማልበሳጨው። የሚገርም ውጤት አስመዝግበናል። በዛ ላይ 9 ቁጥር አጥቂያችን አግብቶልናል ማለት ነው። ስለዚህ ምንም የሚያስጨንቅ ነገር የለውም። የማንቼ ፋን መቼም እንዳይደብራችሁ በዚህ ውጤት